የክረምቱ ዝናብ ሲመጣ እየተለመደ የመጣ አንድ አዲስ ባህል አለ። እርሱም የደግነት እጅ መዘርጋት ነው። በጎ ፈቃደኝነት 10 ዓመት ባልሞላ ጊዜ ውስጥ ከትናንሽ ድጋፍ ወጥቶ የሀገርን ገጽታ የሚቀይር ግዙፍ የልማት ኃይልና ባህል ወደ መሆን ተሸጋግሯል። ጠቅላይ ሚኒስትር አብይ አህመድ የዘንድሮውን የክረምት በጎ ፈቃድ ዘመቻን በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ በይፋ ሲያስጀምሩ ይህን ነበር ያሉት። የክረምት ወቅት ሲደርስ እኛም ለወገኖቻችን የምንዘረጋው የደግነት እጅ አብሮ ይጀግናል። ዘንድሮ በጎሮ ወረዳ ብቻ በገጠር ኮሪደር ልማት 20 አዳዲስ ቤቶች ለአቅመ ደካሞች ይገነባሉ። እነዚህ ግንባታዎች የግድግዳና ጣሪያ ጉዳይ ብቻ አይደሉም። ቤቶቹ ሲገነቡ ተስፋ ይገነባል፣ ክብር ይገነባል፣ አብሮነት ይገነባል። በዚህም የበጎ ፍቃድ ዘመቻ የተደበቀውን ታላቅ ሀገራዊ አቅም የሚገልጽ ኃይል ሆኗል። ግን የደግነት እጅ በክረምቱ እንዴት ነው አብሮ የሚጀግነው? የበጎ ፍቃድ አገልግሎትን ከዘመቻ ወደ ባህልስ እንዴት ነው እየቀየርን ያለ ነው? ቆይታችን ለዚህ መልስ ይኖረዋል። በማህበራዊ ህይወታችን ውስጥ መረዳዳት፣ መተባበር፣ የወደቀን ማንሳትና የተቸገረን መደገፍ ለዘመናት የቆየ ባህላችን ነው። ዛሬም ይህ የቆየ እሴት በዘመናዊ መልኩ ተደራጅቶ ወደ ሀገር ግንባታ ኃይል ተቀይሯል። የበጎ ፍቃድ ስራዎችን ስናስብ አንዳንድ ጊዜ እርዳታ መስጠት ብቻ ይመስለናል። ነገር ግን ከዚህ ጀርባ ያለው ተጽዕኖ እጅግ ጥልቅ ነው። ሀገራዊ በጎ ፍቃድ አገልግሎት ከቃል ወደ ተግባር ተቀይሮ መንገዶች ተዘርግተዋል። ቀበሌን ከቀበሌ ሰፈርን ከሰፈር የሚያገናኙ የገጠር መንገዶችም ተሰርተዋል። በህዝብ አቅም መለስተኛ ድልድዮች ተገንብተው የሰውን እንቅስቃሴ አቅለዋል። መድኃኒት ቤቶችና የጤና ኬላዎች በየአካባቢው ተገንብተው በራስቄ ታክሞ መዳን እውን እየሆነ ነው። የገጠር ኮሪደር ልማት ስራዎች የተፈጥሮን ውበት የጠበቁና ለኑሮ ምቹ የሆኑ መንደሮችንም ፈጥረዋል። ባለፉት 5 ዓመታት በበጎ ፍቃድ አገልግሎት ብቻ 35,000 የመዋዕለ ህጻናት ትምህርት ቤቶች ተገንብተዋል። ከ4 ሚሊዮን በላይ የህፃናት ትምህርት እድልም እንዲያገኙ ሆነዋል። ይህ ስራ በመንግስት ቀጥተኛ በጀት ለመስራት ቢሞከር ከፍተኛ የገንዘብ ጫና ከማስከተሉም በላይ በርካታ ዓመታትን የሚፈጅ ነበር። በጎ ፍቃድ የሀገርን ኢኮኖሚ ከሚያንቀሳቅሱ ትላልቅ የልማት ሞተሮች መካከል አንዱ ሆኗል። ከ2010 እስከ 2018 በጀት ዓመት ባሉት ዓመታት ብቻ ወጣቶች ጉልበታቸውን፣ እውቀታቸውንና ጊዜያቸውን በመስጠት መንግስትና ህብረተሰቡ ሊያወጡት የሚችሉትን ከፍተኛ ወጪ አድነዋል። ባለፉት 8 ዓመታት በሀገራችን የተከናወኑ የበጎ ፍቃድ ስራዎች 157.3 ቢሊዮን ብር የሚገመት የኢኮኖሚ አስተዋጽኦ አስመዝግበዋል። ይህ ማለት መንግስት ለልማት ያቀደውን ሀብት በሌሎች የትምህርት፣ የጤና፣ የቴክኖሎጂ ዘርፎች ላይ እንዲያውል በማስቻል የሀገራችንን የልማት ጉዞ በብዙ እጥፍ አፋጥኖታል ማለት ነው። በ2017 ከተከናወነው የበጎ ፍቃድ አገልግሎት ከ57 ሚሊዮን በላይ ዜጎችም እንደዚሁ ተጠቃሚ መሆን ችለዋል። በጎ ፍቃደኝነት የሀገርን ሸክም የሚያቀል፣ የህዝብን አብሮነት የሚያጠናክር የዜግነት ግዴታ መሆኑንም ያሳያል። በቢሊየን ብሮች የሚገመት ወጪ ከማስቀረት በላይ የሚያስደንቀውና ተስፋ የሚሰጠው ግን የህዝቡ የጋራ ንቅናቄ ነው። በ2017 ዓ.ም የክረምት በጎ ፍቃድ መርሃ ግብር ብቻ ከ23 ሚሊዮን በላይ ወጣቶች በሀገር አቀፍ ደረጃ መሳተፋቸው የቁጥር ስሌት ብቻ አይደለም። ታዲያ ምን ማለት ነው አላላችሁም? የኢትዮጵያ ወጣቶች ችግርን ከሩቅ ሆኖ ከመመልከት ታዛቢነት ወጥተው የችግሩን መፍትሄ በገዛ እጃቸው የሚቀርጹ የለውጥ ባለቤቶች ሆነዋል ማለት ነው። ይህ ንቅናቄ የዜግነትን ግዴታ ከመወጣት ባለፈ በወጣቶቻችን ልብ ውስጥ አዲስ የአብሮነትና የወገንተኝነት መንፈስን በደማቁ የጻፈ ታሪካዊ ክስተት ነው። ዛሬ ወጣቱ በትውልድ ግንባታ ሂደት ውስጥ ተጠባባቂ ሳይሆን ዋና ተዋናይ መሆኑን በተግባር እያረጋገጠ ይገኛል። በጎ ፈቃደኝነት የልብ ትስስር ጭምር ነው። ወጣቶች ከአካባቢ ወደ አካባቢ እየተንቀሳቀሱ ባህልን ይለዋወጣሉ፣ የህይወትን እውነታ ይረዳሉ፣ ለችግሮች በጋራ መፍትሄ ይሻሉ። የዚህ ታላቅ የሀገር ግንባታ ጉዞ አካል ለመሆን ዘንድሮ ብዙዎች ተዘጋጅተዋል። የ2018 ዓ.ም የክረምት በጎ ፍቃድ መርሃ ግብር በ14 ዋና ዘርፎች ላይ ይከናወናል። የትምህርት፣ የጤና፣ የአካባቢ ጥበቃ፣ የአረንጓዴ አሻራ፣ የአቅመ ደካሞች ቤት እድሳት፣ የሰላም ግንባታና የቴክኖሎጂ ሽግግርን ጨምሮ በርካታ ተግባራት ይካተታሉ። ይህ ደግሞ አንድ መልእክት ይሰጣል። የኢትዮጵያ ብልጽግና በመንግስት በጀት ብቻ ሊረጋገጥ አይችልም። ብልጽግና የሚረጋገጠው ከ130 ሚሊዮን በላይ የሆነው ህዝባችን ጉልበቱን፣ እውቀቱንና ሀብቱን ሲደምር ነው። መምህር በእውቀቱ፣ ሐኪም በሙያው፣ መሐንዲስ በክህሎቱ፣ ተማሪ በጉልበቱ፣ እያንዳንዱ ዜጋ በሚችለው መንገድ ሀገሩን ማገልገል ይችላል። ጠቅላይ ሚኒስትሩ እንዳሉት የማይሰራ እጅ በሚናገር አፍ ፍሬ አያፈራም።
የሚሰራ እጅ በሚናገር አፍና በሚያስብ አእምሮ ሲደገፍ ግን ብልጽግና ይረጋገጣል። ለአብነት ያህል የአዲስ አበባ ከንቲባ አዳነች አቤቤ በመዲናው በጎ ፍቃድ ቤቶችን ከመገንባት መንደር ወደ መገንባት ያደገ ሀሳብ ይዘው ቀርበው ወደ ተግባር ገብተዋል። ይህ በጎ ፍቃድ አገልግሎት አተያይን የሚቀይር እንደሚሆንም ጥርጥር የለውም። የበጎ ፍቃድ ጉዳይ የአንድ ሰሞን ዘመቻ አይደለም፣ የዜግነት መገለጫ ነው። የሚጠብቀን ጥያቄ አንድ ብቻ ነው። የዘንድሮ ክረምት ለሀገራችን ምን እናበረክት ይሆን? የዘንድሮ ክረምት የበጎ ፍቃድ ጥሪ ግልጽና ግልጽ ነው። ክረምቱ ሲመጣ የደግነት እጃችንን እንዘርጋ፣ የአብሮነት ባህላችንን እናጠናክር፣ ኢትዮጵያን በጋራ እንገንባ። ሀገራችንን በጋራ ማንሳት የምንችለው አንዳችን ለሌላችን እጃችንን ስንዘረጋ ነው። ዛሬ የምናደርገው በጎነት ለነገ ትውልድ የምናስረክበው ቅርስ ነው። ክረምቱን በደግነት እጆች እንሻገር።